ገላታለች። እንኳን ዴብን ሞቶ በሷ ምክንያት ሳይሞት ራሱ ላግባስ ስላለ እያሳደደቻት ብዙ ስቃይ አድርሳባታለች ማለት ነው። ዴብ ደግሞ መተህ ተጋብታችሁ አብራችሁ ሆናችሁ ባያችሁ ደስ ይለኛል። ደግሞም አብራችሁ ትሆናላችሁ። እውነተኛ ፍቅር ፈተና መከራ የበዛበት ነው። ግን ደግሞ ላደይ ደስ ብሎኛል ዴብን በማግኘቷ። ሲቀጥል አብረው ይሆናሉ። ዴብም እናቱን እንደሚያሸንፍ ተስፋ አለኝ። አደይ አሁን እንግዲህ የአደይ አባት ተይዘዋል። እንግዲህ የአደይ አጎት ደግሞ ችግር ሊፈጥርባት ነው። አባትሽ ባንቺ ምክንያት በንጉሱ ዘንድ ተይዟል። አባትሽ ይሙት ወይ እንዴት አባትሽን ረግጠሽ ትሄጃለሽ? አንቺ ግን ጋብቻውን ተቀብለሽ ሰውየውን ልጅ የምታገቢ ንጉሱን ከሆነ አባትሽ ይለቀቃል። እውነትም ከአንድ ጎረምሳ ከከተሜ ወጠጤ ተማያስከብርሽ ተማታቂው ጋር ለሱ ነው የምትወግኝ ወይስ አሳድጎ ይህ ላደረገሰሽ አባትሽ ነው ብሎ እንግዲህ እያስጨነቃት ይገኛል። አደይ መጀመሪያ ዴብ ማግኘት አለብኝ ብላለች። ብርሃን ደግሞ ደነገጠች። አባቴ እንዴት ተያዘ እያለች ነው። እናንተ ለአባታችሁ ሀሳብ የሌላችሁ ናችሁ፣ መቼ አስባችሁ ታውቃላችሁ እያለ ነው። ታዲያ አሁን አደይ ዴብን ብትመርጥ አባቷን ብተው በአደይ ይፈረዳል እንዴ? መጀመሪያው አባትየው በቀረ ዘመን ለምን ልጅህን ለልጅ ያለ አባትየው በራሱ ጥፋን ነው መቼ ሳይገሉት ታስረው ሆነ ምን ብለው የራሱ ይወጣው እንዴ? የሷን ህይወት ታበላሻለች እንዴት እንደኛ አረመኔዎች ጋር አብራ ሆና ማለት ነው። እንዴት ነው ተማትወደው ሰው ጋር እንደዚህ ኋላ ቀር ከሆኑ ሰው ጋር ለአባቷ ብላ የምታፈቅረውን ሰው አባትየው እኮ ኦልሬዲ አብቅተዋል ማለት ትልቅ ሰው ነው። አለሙንም ደስታውንም አይተዋል። እሷ ገና በወጣትነቷ ለአባቷ ብላ መስዋዕት ትሆናለች እንዴ? እናንተስ ብትሆኑ ምን ታደርጋላችሁ? እና ይሄ ስህተት ነው። ግን ለአደይን ለዴብ በማግኘቷ ደስ ቢለንም ለዶክተሩ ደግሞ ሀዘን ነው ማለት ነው። ዶክተርዬ እንግዲህ በአደይ ፍቅር ክንፍ ብሏል። አደይን ለማግኘት እስተምትመጣም እየጠበቀ ስልክ አልሰራ ብሎ ተጨንቋል። ለሊ ያለችበት ድረስ ሄዶ ያው ተለሊ ጋር ጓደኛ ስለሆኑ እንደሚደዋወሉ ስለሚያቀባክሽን ጨንቆኛል። አደይ በህይወት አለች ምን ሆና ነው ወይስ ምን ገጠማት ብሎ አይ ስልኳ ገጠር ስለሆነ ነው አትጨነቅ ብለዋለች። ከዛም ብርሃን እንግዲህ ነግራታለች ማለት ነው ደህና እንደሆነች። እንግዲህ አደይ ከገጠር ስትመለስ ሰርፕራይዝ እንዳላትና የሚነግራት ነገር እንዳለ ነግሯታል ማለት ነው። እሱ በጉጉት እየጠበቀ ነው። የአደይን ደስታ ይፈልጋለሁ። አደይ ደስተኛ ሆና ባያት ደስ ይለኛል። ግን ደግሞ እኔ ያለሷ ደስተኛ መሆን አልችልም እና እኔን ግን እሷ ዞር ብላ ማታየኝ እና ግራ ገብቶታል። አሁን ግን በስተመጨረሻ የዶክተሩ ጓደኛ ለምን ተናግረህ ቁርጥህን አታቅም በሆድህ ከምትይዘው ለምን ትጎዳለህ እያለው ስለሆነ እንግዲህ አደይ ብትርቀኝም ትራቀኝ ቆርጥ የለወቅ ግን እንደምወዳት እናገራለሁ ብሎ ያው እየጠበቀ ነው። ግን ያው አትቀበለውም። ያው እሷ ዴብን ነው የምትወደው። ሆኖም ግን ደግሞ እስከ ዛሬ ድረስ ያረገላትን ሁሉ ገደል ትሰደዋለ። አደይ ለካ እስካሁን ዶክተር ከጎኔ የነበረው ዴብ ትክክል ነበር ስለሚወደኝ ነው ማለት ነው ትላለች። ምን ዋጋ አለው ፈላጊና ተፈላጊ ሳይገናኝ ሞተ። ሩታ ዶክተሩን ትፈልጋለች፣ እሷ አደይን። እንግዲህ ሩታም በምክንያት እየፈለገች ወደሱ ዘንድ መሄዷን አላቆመችም። እሱ ደግሞ ላይኑ ጠልቷታል፣ አትምጪ እንደማለት ነው። እሷ ግን ያው የፍቅር ጉዳይ ነውና እንዴት ትተው ከመንጣቷ እንዴት ትቅር? በቃ እኔ ራሱ ይገርመኛል። ለምንድነው ራሴን እዛ ቦታ ነው ማረገው አልሄድምልና ግን ለለሊ እያማከረቻት ያው ታታስበው ፍቅር ይዟታል። ሆኖም ግን እሱ ፊት ሊሰጣት አልቻለም። እንደ ሀሳብ ግን ዶክተሩ እኔ የምለው ነገር ሩታን ቢረዳት። ሩታ እኮ መልካም ልጅ ናት አይደለ? ግን ደግሞ ሳያፈቅር በግድ አይደለም። እንደው ግን ትንሽ እንደው ማለቴ ፍቅር በውለታ አይሆንም። ሆኖም ግን በያት እንኳን እንደዚህ እንደ ጓደኛ መጀመሪያ ቢቀርባት። አደይን እኮ እንደ ጓደኛ ቀርቦ ነው አሁን ፍቅር መልካምነቷን ሁኔታዋን ተራሷ ይልቅ ለሰዎች እንደምትጨነቅ ሲያስብ በፍቅሯ ሩታን ግን አንድ ቀን ምን እንድነሽ ደህና ነሽ ብሎ የውስጧንም ጠይቆት አያውቅም። ስትሄድ ማመናጨቅና ለሸኝሽ ወይም ሂጂ ምን ልትሰሪ የመጣሽ ከማለት ውጪ አንዳንዴ ፍቅር በአጋጣሚ ቢያዝም እሷ በአጋጣሚ ነው እውነት ዶክተሩ ያፈቀረችው
ግን ምናልባት እሱ ሩታን ቢለምዳት ወይ በፍቅር ሊይዘው ይችላል። አንዳንዴ ስራችን ያለውን ነገር ረግጠን ከምንሄድ ዞር ብለን ብናይ ደግሞ ፍቅር ነች እንጂ ክፉ። ሩታ መልካም ሴት ናት። እምናት ሩታ አለመፈለግ ተሰምቷል። ስታለቅስ በጣም አሳዝናኛለች። አሁን እንግዲህ የሚሆነውን ነገር ለምለም ትመክራታለች ብዬ አስባለሁ። ለምለም በጣም ጥሩ ሴት ናት እና ስለዚህ ሩታ እንግዲህ አንድ እድልሽን ሞክሪ። ምናልባት አደይ ካገባይ እንደው ምናልባት ዞር ብሎ ያይሽ ሆን ወይ? ያናድዳል ፈላጊና ተፈላጊ እንደዚህ መሆኑ። ለማንኛውም ነገር እንግዲህ አይዞሽ ሩታ፣ እኔ ታሳዝነኛለች። ይቅርታ አድርጉልኝና ማለት ነው። ግን ወንድ ላይ ካልፈለገ ምንም ነው መመልከትም ማሰብም አይፈልግም ማለት ነው። ምን አለ ለአደይ የሚሰጣትን ጊዜ ለኔ ትንሽ ቢመለከተኝ ምንሽን ነው ብሎ ቢጠይቀኝ ስትል አሳዘነችኝ እንደ ሴትነት። እና ሩታ የተሻለ ነገር ሊኖር ይችላል፣ አይታወቅም። ለበጎ ነው። አሁንም መልካምነትሽን ቀጥይበት። ምንም አይነት ክፋት ከፍቅር ጋር አታድርጊ። ሰው እንዲወደኝ ብለሽ ግን ፍቅር የሆነ ነገር እንድታስደርጋት ትችላለች። ፍቅር ግን እስካሁን ክፋትም ሰርታ ምንም ዴብን አላገኘችውም። ክፋት ከሰዎች ያረቀናን እንጂ ከሰዎች አያቀራርበንም ወይም የምንፈልገውን ነገር አያገናኘንም ማለት ነው። ስለዚህ አሁን ደግሞ ቤቲ ጠፍታለች። በጣም ያሳዝናል። እንግዲህ ቤቲ በገዛ እጇ ልትሞት ነው ማለት ነው። ቤቲ ያላወቀችው የዋናት ቤቲ እንግዲህ ፍቅረኛዋ ተዛ ባለስልጣኑ ጋር አብረው እየሰሩ እንግዲህ የህገ ወጥ ነገር እንደሚሰሩ ስላወቀች ለማጋለጥ እየሞከረች እነሱ እያሳደዷን ነው። ፍቅረኛዬ ተይዞብኛል ብላ እያለቃቀሰች ነው። ግን ፍቅረኛዋ አብሮ እንደሚሰራ ሌባና ጭበርባሪ እንደሆነ ደረሰችበት ማለት ነው። እሷ ግን ማመን አቅቷታል። ዋጋ እየከፈለች ያለችው ለፍቅረኛዋ ነበር። አይ ወንዶች ውሾች፣ አንዳንድ ወንዶች ሁሉም አይደሉም። እና ያሳዝናል። ግን ቤቲ ሀቅ ያውጣልሽ። ታሳዝናለች እውነት። አንዳንዴ ስታመኑ ወንዶች በእምነት ታምናችሁ ማትገኙ ታስጠላላችሁ ከምር። እና ይዞሽ ማንም አልተራዳትም ነበር። አሁን ላይ በስተመጨረሻ እንዳይወስዷትና ደግሞ እንዳይገሏት ፈራለው ማለት ነው። የዳይመንድ እና ኩኩሻ የድራማው ድምቀት በጣም ደስ ይላል። አሁን ዳይመንድ ግን አርፎ ተቀምጧል ማለት ነው። ኩኩሻን ፈርቷታል ተፈነከተችው ወዲህ። ለማንኛውም ጋይስ ስለተከታተላችሁኝ አመሰግናለሁ። ቤዛ እንግዲህ ባቡሬ እንድታስፈታለት የለሊን ወንድም ነግሯት እና አልገባትም። ስለዚህ የለሊ ወንድም ሆኖ ቤዛ ማወቅ የለባትም ገጀራውን ካወቀች። ስለዚህ ሌላ ነገር ነው የምታረገው። አሁን ባቡሬ ጠንቀቅ ብሏል። አይመለከትሽም ምን አለ ከሱ ስትለው አሁን ይፈታና ግን አንቆ ነው የሚጥላት ማለት ነው። እና ስለዚህ እኔ ገጀራው ከጥፋቱ ከተማረ ቢፈታ ደሞም ከታሰረ ወንጀለኛ ከሆነ ቤዛም ትቀጣ። እሱ ብቻው ምን እዳለበት እውነት። ባይ ባይ። ላይክ አርጉ።